በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ዋላችሁ? እንደምን ሰነበታችሁ? ምሕረቱ ብዙ የሚሆን በቸርነቱ ይህንን ጊዜ የሰጠን የጸጋ ሁሉ አምላክ እግዚአብሔር ስሙ የተመሰገነ ይሁን። በእግዚአብሔር ቸርነት ተከታታይ የትምህርታችን ርዕስ ብሉይ ኪዳን የሚል ነው። እግዚአብሔርን አጋዥ መንፈስ ቅዱስን ገላጭ አድርገን የ24ኛውን ቀን ትምህርት እንጀምራለን። ትንቢተ አብድዩ ምዕራፍ 1 ከቁጥር 1 ጀምሮ ያለውን በጸሎት መንፈስ ሆነን እናነባለን። የአብድዩ ራእይ። ጌታ እግዚአብሔር ስለ ኤዶምያስ እንዲህ ይላል። ከእግዚአብሔር ዘንድ ወሬ ሰምተናል። መልእክተኛ ወደ አሕዛብ ተልኮ ተነሱ፣ በላዩም በሰልፍ እንነሳ ብሏል። እነሆ በአሕዛብ ዘንድ ታናሽ አድርጌሃለሁ። አንተ እጅግ ተንቀሃል። በተሰነጠቀ ዓለት ውስጥ የምትኖር ማደሪያህንም ከፍ ከፍ ያደረግህ በልብህም ወደ ምድር የሚያወርደኝ ማን ነው የምትል አንተ ሆይ የልብህ ትዕቢት አታሉሃል። ሁሉን የያዘ ሁሉን የምትገዛ የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር ሆይ እናመሰግንሃለን። ሰዓትን በቀን ቀንን በሳምንት ሳምንትን በወር ወርን በዓመት ዓመታትን በዘመናት የምትለውጥ እግዚአብሔር እኛም እቺ ቀን ስለተቸረችን የጸጋ ስጦታ ሆና ስለተሰጠችን እናመሰግንሃለን። የዘመን ቀማሪው እግዚአብሔር የማለዳ ፍካቱ የወራት ሀዲዱ የአዝማናት መጋቢ የሺህ ዓመታት አስተናባሪ አንተ ነህና ዘመን ሳይኖርብህ ዘመን ትሰጣለህ። ዕድሜህ ሳይቆጠር ልደትና ሞትን ትወስናለህ። የዘመናት ጌታ እግዚአብሔር እናመሰግንሃለን። ተራሮች ከፍታህን አይገልጡትም፣ ባህር ጥልቀትህን፣ ዝናብ በረከትህን፣ ብርሃን እውነትህን፣ መንገድ መሪነትህን፣ ደመና ተከላካይነትህን፣ ነፋስ ሕይወትነትህን ሊገልጠው ችሎ ሊያብራራው አይችልም። አንተ ከምሳሌ በላይ ከፍጥረታትም የላቅህ አምላክ ነህና እናመሰግንሃለን። እኛን ደካማ ባሪያዎችህን ከጥንት ጀምሮ እስከ ዛሬ ድረስ ልዩ ፍቅር በተሞላ ቅላጼ ስለምትጠራን፣ ሕዝቤ ብለህ ስለምትጠራን፣ ልጆቼ ብለህ ስለምትጠራን፣ በኩራቴ ብለህ ስለምትጠራን፣ አገልጋዮቼ ብለህ ስለምትጠራን፣ ወዳጆቼ ብለህ ስለምትጠራን፣ ወንድሞቼ ብለህ ስለምትጠራን፣ ርስቴ ብለህ ስለምትጠራን፣ ደስታዬ ብለህ ስለምትጠራን በእውነት ጌታችን ሆይ እንዲህ ያለውን ማዕረግ በፊትህ አግኝተናልና ተመስገን። ሰዎች በርካሽ ዋጋ የሸጡንን አንተ ግን በውድ ዋጋ ስለገዛሃን፣ ከሀገር ሲገፉን በባዕድ ሀገር የተቀበልከን፣ የምናውቃቸው ሲከፉ የማናውቃቸውን ያራራህልን፣ ማዕበሉን ያለፍንብህ በረሃውን የሰነጠቅንብህ ልዩ ብርሃናችን እግዚአብሔር እናመሰግንሃለን። ግሪካውያን በጥበባቸው፣ አይሁድ በምልክት ፈላጊነታቸው፣ ሰዎች በታሪክ አሰሳቸው የማይደርሱብህ የመገለጥ አምላክ እግዚአብሔር ራስህን ለእኛ ስላብራራህ
በእውነት እናመሰግንሃለን። ኢየሱስ ክርስቶስ ጌታችን ሆይ የጓዳችንም ሙላት የቁስላችንም ሐኪም አንተ ነህ። መሪያችንም አስተማሪያችንም አንተው ነህ። ሁልጊዜ ስንጠራህ የምትገኝልን፣ ሁልጊዜ ስናንኳኳ የምትከፍትልን፣ ያለ ቀጠሮ የምትቀበለን፣ በስሬት ቃል የምታናግረን፣ የኑሮ ሸክማችንን፣ የኀጢአት ሸክማችንን፣ የዘመን ሸክማችንን ሁሉ የምትረከበን፣ ዕረፍተ ሥጋ ዕረፍተ ነፍስ የምትሰጠን መልካሙ ኢየሱስ ክርስቶስ ሆይ እናመሰግንሃለን። ጌታችን ኢየሱስ ክርስቶስ ሆይ ተመስገን። የተሸጥነውን በውድ ዋጋ የገዛህን ኢየሱስ ጌታችን እናመሰግንሃለን። መልካሙን ቀን ያሳየህን ኢየሱስ ጌታችን እናመሰግንሃለን። ፈጥነህ የመለስክልን ኢየሱስ ጌታችን እናመሰግንሃለን። የራቅነውን ያቀረብከን ኢየሱስ ጌታችን እናመሰግንሃለን። ሰውነታችንን መቅደስ ያደረግከው ኢየሱስ ጌታችን እናመሰግንሃለን። የማንም ብድራት የማያልፍብህ ኢየሱስ ጌታችን እናመሰግንሃለን። ሰው ላጡ ሰው የሆንክ ኢየሱስ ጌታችን እናመሰግንሃለን። ለተደናገሩት መረጋጋት ኢየሱስ ጌታችን እናመሰግንሃለን። ለረከሱት ቀዳሽ ኢየሱስ ጌታችን እናመሰግንሃለን። ግፍ ላሰከራቸው ፍትሕ የምትሆን ኢየሱስ ጌታችን እናመሰግንሃለን። ደማቸው ለፈሰሰ ደም መርማሪው ጌታችን ኢየሱስ እናመሰግንሃለን። ምድረ በዳው አላልቅ ላላቸው ርስት የምትሆን ኢየሱስ ጌታችን እናመሰግንሃለን። የዘላለም ጥያቄ ላለባቸው መልስ የሆንክ ኢየሱስ ጌታችን እናመሰግንሃለን። ንጽሕናን ለናፈቁት ቀዳሻቸው ኢየሱስ ጌታችን እናመሰግንሃለን። ልጅን ለከሰሩ ልጃቸው ኢየሱስ ጌታችን እናመሰግንሃለን። እኔንም ባሪያህን በፊትህ ያሉትን እነዚህን ባሪያዎችህን ሁሉ አቤቱ ይቅር በል። ካደከመን ኀጢአት፣ ካደከመን የዘመን ትንግርት፣ ካደከመንም የሚሰማው የሚታየው ነገር ሁሉ በቸርነትህ አድነን። የሁሉ አምላክ እግዚአብሔር የታመሙትን እንድትፈውስልን፣ ያዘኑትን እንድታረጋጋልን፣ ወዳጅ ዘመዶቻቸውን በሞት ላጡ አጽናኝ መልአክ እንድትልክልን፣ የሞቱትንም በአብርሃም በይስሐቅ በያዕቆብ ዕረፍት እቅፍ ውስጥም እንድትሰውርልን አቤቱ እንማጸንሃለን። እንደ ቸርነትህ በጦርነት በልዩ ልዩ ስጋት የተጨነቀችውን ይችን ዓለም እንድታሳርፋት ለፍልስጤም፣ ለየመን፣ ለሱዳን፣ ለእስራኤል፣ ለሊባኖስ፣ ለኢራን፣ ለራሻ፣ ለዩክሬን ሕዝብ ሰላምን እንድታዝ አቤቱ እንማጸናለን። ስለ ቸርነትህ የተዘጉ መንገዶች ሁሉ እንዲከፈቱ፣ ያለ ምክንያትም የሚወድሙ ከተሞችና መንደሮች ረፍት እንዲያገኙ፣ የሰው ልጅም ወደ ማስተዋል እንዲመለስ፣ ኃያላንም ለአንተ ጌትነት እንዲገዙ አቤቱ እንማጸናለን። እንደ ቸርነትህ ቀጣዩ ሰዓት፣ ቀጣዩ ዘመን ሁሉ የተጋረጠብን ፍርሃት በስምህ የተወገደ ይሁን። አቤቱ ሆይ ደጉን ቀን በአንተ ለማየት የበቃን አድርገን። በፊትህ በቆምን ጊዜ እንድናስባቸው አደራ ያሉንን ወንድሞቻችንን እህቶቻችንን በቸርነትህ እንድታስብልን፣ በሰማያዊና በምድራዊ በረከትህ እንድትባርከን አቤቱ እንማጸናለን። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክልም ይሆን ዛሬም ዘወትርም ለዘለዓለሙ አሚን። የእግዚአብሔር የአምላካችን ስሙ የተመሰገነ ይሁን። ርዕሳችን ብሉይ ኪዳን
የሚል ነው። የነቢያትን መጻሕፍት እያጠናን ነው። ዛሬ የምናየው ትንቢተ አብድዩን ነው። ደቂቅ ነቢያት ከሚባሉት ውስጥ ቁጥሩ የሆነው ነቢዩ አብድዩ መጽሐፉም ትንቢተ አብድዩ ይባላል። አብድዩ ማለት የስሙ ትርጓሜ የእግዚአብሔር አገልጋይ ማለት ነው። በዚህ ዓለም ላይ የብዙ ነገር አገልጋዮች አሉ። የእግዚአብሔር አገልጋዮች ግን መዓዛቸው ይለያል። ጥሪያቸውም ከጥሪዎች በላይ ነው። የእግዚአብሔር አገልጋዮች ተብለዋልና እኛ ልናዛቸው አንችልም። የእግዚአብሔር አገልጋዮች ተብለዋልና በሚጣሉ ድቃቂ ሳንቲሞች አገልጋዮች የምዕመናን ጉዳይ ፈጻሚ፣ ምኞት ፈጻሚ ሊሆኑ አይገባቸውም። አገልጋይ እግዚአብሔርን ወክሎ በሕዝብ ፊት የሚቆም፣ ሕዝቡን ወክሎ በእግዚአብሔር ፊት የሚገኝ ነው። አገልጋይ እግዚአብሔርን ወክሎ በሕዝቡ ፊት የሚገኘው በንስሐ ድምፅ፣ በተግሳጽ ድምፅ ነው። ሕዝቡን ወክሎ በእግዚአብሔር ፊት የሚገኘው በጸሎት ምሕረትን በመለመን ነው። የእግዚአብሔር አገልጋይ ከዘመን አገልጋዮች ልዩ ነው። የእግዚአብሔር አገልጋይ ደግሰው ጠምቀው ከሚያበሉ ከሚያጠጡ አገልጋዮች ልዩ ነው። የእግዚአብሔር አገልጋይ ከምድራዊ አስተዳደር አገልጋዮች ልዩ ነው። የእግዚአብሔር አገልጋይ ተጠሪነቱ ለእግዚአብሔር ነው። የእግዚአብሔር አገልጋይ የሚቆርሰው እንጀራ የእግዚአብሔርን ርስት ነው። የእግዚአብሔር አገልጋይ አደራውን የተቀበለው ከሰማይ በመሆኑ የሚያስረክበውን በሰማይ ነው። የእግዚአብሔር አገልጋይ በጡረታ የሚገለል አይደለም። ዘመኑ በሙሉ እግዚአብሔርን የሚያገለግልበት ሰማያዊ መድረክ ነው። የእግዚአብሔር አገልጋይ ማመን ብቻ አይበቃኝም፣ ዘመኔን ለእግዚአብሔር እሰጣለሁ፣ ወጥቼ ወርጄ እርሱን አገለግላለሁ ብሎ ከእግዚአብሔር ጋር በቃል ኪዳን የተሳሰረ ነው። የእግዚአብሔር አገልጋይ ሰው የጠራው አይደለም። ስለዚህ ሰው አኩርፎ ከመስመር አይወጣም። ራሱንም የጠራ አይደለም። ማንነቱን ገምግሞ ወደ ኋላ አይልም። ከኛ ይልቅ እኛን የሚያውቅ እግዚአብሔር ለአገልግሎት ሲጠራን እሺ እንላለን። እግዚአብሔር ለአገልግሎት ሲጠራን እምቢ ማለት፣ ሳይጠራንም አቤት ማለት ሁለቱም እርባና የለውም። በመንፈሳዊ ዓለም ላይ ሰው የሚቀባቸው ራሳቸውንም የሚቀቡ አገልጋይ ነን የሚሉ አሉ። በእግዚአብሔር ፊት ሞገስ ያላቸው ሕጋዊ ተጠሪዎች ግን እግዚአብሔር የቀባቸው አገልጋዮች ናቸው። የእግዚአብሔር አገልጋይ ሰውን ምን ደስ ይለዋል ብሎ የሚያገለግል አይደለም። የእግዚአብሔር አገልጋይ ለሰው ስሜት አሽከር አይደለም። የእግዚአብሔር አገልጋይ ዘመኑን መሳይም አይደለም። የእግዚአብሔር አገልጋይ የቱ ያዋጣል ብሎ አገልግሎትን እንደ ሸቀጥ ሱቅ የሚቆጥር አይደለም። የእግዚአብሔር አገልጋይ ቢመርም ቢጣፍጥም
የእግዚአብሔርን ድምፅ ለዓለም የሚያስተጋባ ነው። የእግዚአብሔር አገልጋይ የራሱ ቃል የለውም፣ የራሱም ራእይ የለውም፣ የራሱ ትንቢት የለውም፣ የራሱ ሸክም የለውም። እግዚአብሔርን ስለመውደድ ሕዝበ እግዚአብሔርን የሚያገለግል ነው። ለእግዚአብሔር ያለውን ፍቅር ለመግለጥ ለአገልግሎት ጥሪ እሺ ባይ ሆኗል። አብድዩ ማለት የእግዚአብሔር አገልጋይ ማለት ነው። እግዚአብሔር አምላክ ለሰው ልጆች ከሰጣቸው ታላላቅ ጸጋዎች አንዱ የእግዚአብሔር አገልጋዮች ናቸው። የእግዚአብሔር አገልጋዮች ስንደናገር ያረጋጉናል፣ ስናዝን ያጽናኑናል። ከቤተ ክርስቲያን ምስጢራት ጋር እንድንቆራኝ ያደርጉናል። ድህነተ እግዚአብሔርን እንድናገኝ ያግዙናል። ሁላችንም ብንሆን የአገልጋዮች አገልግሎት ውጤት ነን። እግዚአብሔር ለሰው ያደረገውን ማዳን በሰው በኩል እንዲገለጥ አድርጓል። ስለዚህም የክርስቶስን መዳን ለእኛ የገለጡ አገልጋዮች ስጦታዎቻችን ናቸው። የእግዚአብሔር አገልጋዮች እንደ ባላጋራ የሚታዩ አይደሉም። የእግዚአብሔር አገልጋዮች ተጠቅመን የምንጥላቸው አይደሉም። የእግዚአብሔርን አገልጋዮች ከፍና ዝቅ ለማድረግ የምንደፍርም አይደለንም። አገልጋዮቹን የተቀበለ እግዚአብሔርን ተቀበለ። አገልጋዮቹን የናቀ እግዚአብሔርን ናቀ። የእግዚአብሔር አገልጋዮች የሚዋጋላቸው አምላክ አለ። እግዚአብሔር ስለ አገልጋዮቹ ከነገስታት ጋር ተጣላሁ ይላል። ስለ አገልጋዮቹ ከዓለም ታላላቆች ጋር ይጋጫል። የአገልጋዮች ሰይፋቸው፣ የአገልጋዮች ድላቸው እግዚአብሔር ነው። አገልጋይነት ትልቅ ሀብት ነው። ከወላጅ የምንወርሰው አይደለም። በዘር የምንዋረሰው አይደለም። አገልጋይነት የእግዚአብሔር ጥሪ ልዩ ቅባት ነው። አብድዩ ማለት የእግዚአብሔር አገልጋይ ማለት ነው። በኤልያስ ዘመን የነበረ እግዚአብሔርን የሚፈራ ሰው በዚህ ስም ተጠርቷል፣ አብድዩ በሚል ስም። ይሄ አብድዩ በአክዓብ ቤተ መንግስት ውስጥ ታማኝ ባለሟል ነበረ። አክዓብ እግዚአብሔርን የማያምን፣ ኤልዛቤል ሚስቱ ጣዖት ተከታዮች ነበሩ። በዛ ቤተ መንግስት ግን እግዚአብሔርን የሚያምን እግዚአብሔርን የሚፈራ ለእውነት ያደረ አብድዩ የሚባል ሰው ነበረ። ይሄ አብድዩ በአክዓብ ቤተ መንግስት የነበረው ሰው ኤልዛቤል ነቢያትን ለመግደል በተነሳች ጊዜ 50ውን በአንዱ ዋሻ 50ውን በአንዱ ዋሻ አድርጎ እየቀለበ 100 ነቢያትን ከጥፋት ዘመን ያተረፈ ነው። ያንን ማድረጉ ቢታወቅ ኖሮ በአንገቱ ላይ ሰይፍ ያንጠለጥል ነበረ። ይሄ አብድዩ ሰማዕትነትን ጭምር የመረጠ በኤልያስ ዘመን የነበረ ታላቅ አገልጋይ ነው። ከነቢዩ ከአብድዩ ግን እንደሚለይ ይታመናል። አብድዩ በሚል ስም ብዙዎች ከ10 በላይ የሚጠጉ ሰዎች ተጠርተዋል። ትንቢተ አብድዩን ለየት የሚያደርገው ነገር ምንድን ነው ስንል ከብሉይ ኪዳን መጻሕፍት ባለ አንድ ምዕራፍ ባለ 21 ቁጥሮች የሆነ የትንቢት መጽሐፍ ነው። አንድ ምዕራፍ ነው፣ 21 ቁጥሮች ነው ያሉት። ነገር ግን በውስጡ ብዙ ምስጢራትን፣ ድንበር ተሻጋሪ መልእክትን ይዟል። ትንቢተ አብድዩ ስለ ኤዶምያስ
የተነገረ ራእይና ፍርድ ነው። ኤዶምያስ የሚባሉት እነማን ናቸው? ኤዶማውያን የሚባሉ የኤሳው ዘሮች ናቸው። ሁላችን እንደምናውቀው ታላቁ የእግዚአብሔር ሰው ያዕቆብ 2 ልጆችን መንታ ወለደ፣ ያዕቆብና ኤሳው የሚባሉ። የኤሳው ሌላኛው ስሙ ኤዶም የሚል ነው። የሚኖርበት አገር ኤዶምያስ ተባለ። ህዝቦቹም ኤዶማውያን ተባሉ። ኤዶማውያን የኤሳው ዘሮች ናቸው። ኤሳው ሁላችን እንደምናውቀው ብኩርናውን፣ ሃይማኖቱን የሸጠ ነው ወይም ያቃለለ ነው። ዘሮቹም በዚህ መንገድ እንዳለፉ ታሪክ ይነግረናል። በሌላ አገላለጽ ኤዶማውያን ለእስራኤላውያን ወንድሞች ናቸው። ምንም እንኳን በሃይማኖት ባይመሳሰሉ፣ አንዱን አምላክ በመከተል ባይመሳሰሉ ወንድማማቾች ናቸው። እስራኤልም ኤዶማውያንም የተገኙት እግዚአብሔርን ከሚያምነው ከይስሐቅ ነው። የአብርሃም የልጅ ልጆች ናቸው። ኤዶማውያን በዚህ ክፍል ላይ እንደተገለጠው የሰሯቸው ስህተቶች አሉ። የመጀመሪያው ባዕድን ደግፈው ወንድሞቻቸውን ወግተዋል። ይሄ ጊዜ መቼ ነው? ብዙ ትንታኔዎች አሉ። የባቢሎንን ምርኮ ብናስታውስ የባቢሎን ምርኮ ከክርስቶስ ልደት በፊት 586 ዓመት ቀደም ብሎ የሆነ ነው። ይሄ ምርኮ ለየት የሚያደርገው ትንቢት የተነገረለት፣ ሱባኤ የተቆጠረለት የሰሎሞን መቅደስ የፈረሰበት ነው። ኢየሩሳሌም የፈረሰችበት ነው። ህዝቡ ተግዞ በባቢሎን 70 ዓመት የኖረበት ነው። ታዲያ መቅደሱ የፈረሰ ቀን፣ ኢየሩሳሌም የወደመች ቀን፣ ህዝቡ የተጋዘ ቀን ባቢሎናውያንን የሩቆቹን ደግፈው ወንድሞቻቸውን ሲሰቃዩ ተባባሪ ነበሩ። በዚህ ምክንያት ነቢዩ አብድዩ ለኤዶማውያን ፍርድ እንደሚመጣ እየነገራቸው ነው። ወንድሞቻችን ትላንትና የቅርቦቻችን የነበሩ ዛሬ በባዕዳን ሲወረሩ፣ ዛሬ በባዕዳን ሲገደሉ የምንተባበር ከሆነ እግዚአብሔር እንደሚፈርድ የሚነግረን መጽሐፍ ነው። በመዝሙር 136 ቁጥር 7 ላይ አቤቱ በኢየሩሳሌም ቀን የኤዶምን ልጆች አስብ፣ እስከ መሰረቷ ድረስ አፍርሱ አፍርሱ ያሏትን ይላል። የኢየሩሳሌም ቀን ማለት የኢየሩሳሌም የጭንቅ ቀን፣ የመፍረሷ ቀን፣ የመቅደሷ የመቃጠል ቀን የኤዶምን ልጆች አስብ፣ እስከ መሰረቷ አፍርሱ ብለው ጠላት ያላሰበውን አሳስበው ነበረ። ወንድም የነበረ ወገን የነበረ ሲከፋ ከጠላት በላይ ነው። ወዳጅ የማያውቀው ባዕድ የማያውቀውን ምስጢር እየነገረ ባዕድ ያላሰበውን የዱላ መጠን ወለድ እንዲኖረው እያማከረ በገዛ ወንድሙ ላይ የሚከፋ ነው። ስለዚህ ኤዶማውያን ባዕድን ደግፈው ወንድሞቻቸውን ወጉ። በዚህ ምክንያት የእግዚአብሔር ፍርድ እንደሚያገኛቸው ነቢዩ አብድዩ ተናገረ። ሁለተኛው ወንድሞቻቸውን በጭንቅ ቀን ዘረፉ። ወንድሞቻቸውን በጭንቅ ቀን ዘረፉ። የመጀመሪያው ባዕድን ደግፈው ወንድሞቻቸውን ወጉ።
ዛሬም ወንድማማች የሚባሉ ሲጣሉ ባዕድ ሳይቀር እየጋበዙ የሩቁን ሳይቀር እየጠሩ አፍሮ ይኖር የነበረውና ድፈር እያሉ ወንድሞቻቸውን የሚያሰቃዩ ብዙዎች ናቸው። ወገኖቼ ሁል ጊዜም አብሮን የሚኖረው ያ ወገናችን ነው፣ ያ ጎረቤታችን ነው። ጎረቤታችንን የቅርባችንን በሩቅ ማስገረፍ፣ በሩቁ ማስመታት፣ በሩቁ ማራቆት ዋጋ ያስከፍላል። ዋጋ ያስከፍላል። ምክንያቱም ዛሬ ለእርሱ ጎዶሎ ቀኑ ቢሆን የእኛም ጎዶሎ ቀን ይመጣል። በፈረድ ነው ይፈረድብናል፣ በጨከን ነው ይጨከንብናል። ኤዶማውያን ፍርድ እንደሚመጣባቸው የተነገራቸው የገዛ ወንድሞቻቸው በባዕዳን ሲገረፉ ድጋፍ ሰጪ ስለነበሩ ነው። ወንድማማች ሲጨካከን ከባዕድ በላይ ነው። እንዲህ አይነት ታሪኮችን በዘመናት አይተናል። ወንድማማቾች ሲጋደሉ ባዕዳን ለዘመናት ይረዱ ነበረ። ያለፉትን 50 ዓመታት እንኳ ስናይ በዚህ በኩል አረቦች፣ በዚህ በኩል ኮሚኒስቶች እየረዱ የእናት ልጆችን ያጫርሱ ነበረ። በኤርትራ በኢትዮጵያ የነበረው ጦርነት ሁሉ የባዕዳን እጅ የነበረበት ነው። በዚህ በኩል አረቦች፣ በዚህ በኩል ኮሚኒስቶች የሆኑ እየረዱ በአንድ አይነት መሳሪያ የእናት ልጆች ይተላለቁ ነበረ። የገዛ ወንድሞቻችንን ለማጥቃት የባዕዳንን ጭምር ድጋፍ እንፈልግ ነበረ። ይሄ በእግዚአብሔር ፊት ነውር ነው። ይሄ በእግዚአብሔር ፊት ተወዳጅ አይደለም። ይሄ በሕይወት ውስጥ ዋጋ የሚያስከፍል ነው። ምንም ቢበድላችሁ፣ ምንም ቢያሳዝናችሁ የገዛ ወንድማችሁን የገዛ ጎረቤታችሁን በሩቅ ማስመታት ተገቢ አይደለም። በባዕድ ማስረገጥ ተገቢ አይደለም። ለምን ስንል ጉርብትናው ይቀጥላል፣ ወንድምነቱ ይቀጥላል። ስንጣላም እንደሚታረቅ ሆኖ መጣላት ብልህነት ነው። ሁለተኛው ኤዶማውያን ወንድሞቻቸውን በጭንቅ ቀን የዘረፉ ናቸው። በዚህ በኩል ጠላት መቅደስ ያቃጥላል፣ የእግዚአብሔርን ማደሪያ ኢየሩሳሌምን ያፈርሳል፣ የቃል ኪዳን ከተማ ሕዝቡን ያግዛል። ስመ እግዚአብሔር የተጠራበትን በስመ እግዚአብሔር የተሰየመውን ወርቁና ብሩን ይዘርፋሉ። ኤዶማውያንም ከባቢሎናውያን የተረፈውን ይዘርፉ ነበረ። ስለዚህም እስራኤላውያን በሩቅ ባቢሎናውያን፣ በቅርብ ወንድሞቻቸው በኤዶማውያን ሙልጭ ተደርገው የተዘረፉ ናቸው። ወንድምን በጭንቅ ቀን መዝረፍ በእግዚአብሔር ፊት ፍርድ እንዳለው ትንቢተ አብድዩ ይነግረናል። ዛሬም ዘመናችንን ስናየው ዓለም የተወጠረበት፣ ዓለም በአንድ አይነት ርዕስ የተጨነቀበት፣ የሰው ልጆች የኑሮ ውድነት ከጦርነት በላይ እያሰጋቸው ያለ ዘመን ነው። በዚህ የጭንቅ ሰዓት የሚጨካከነው ብዙ ነው። ነጋዴው ባለው ላይ ይጨምራል፣ የገዛ ወገኑን ያስጨንቃል። ነገ አብሮ የሚኖር አይመስልም። እርሱ ሰብስቦ ሌላው ደህይቶ መኖር የሚችል ይመስለዋል። ሞኝ ነው። በጭንቅ ቀን ወንድሞቻቸውን የሚያስጨንቁ ብዙዎች ናቸው። በኃላፊነት የተቀመጡ፣ ሕዝብ በማገልገል ስም የተቀመጡ፣ ሰላም በማስከበር ስም የተቀመጡ በጭንቅ ቀን ወንድሞቻቸውን ሊያስጨንቁ ይችላሉ። ይሄ ግን በእግዚአብሔር ፊት ፍርድ አለው።
በዚህ የጭንቅ ሰዓት ላይ አንዱ ለአንዱ ካልራራ፣ ወንድም ለወንድሙ ካላዘነ መቼ ነው የወገንነት መገለጫው? እግዚአብሔር አንዳንድ ቀኖችን የሚያመጣው ሊታዘበን ነው። እያንዳንዳችን ነገ እግዚአብሔር በሚሰራት ማህበር፣ እግዚአብሔር በሚሰራት ቤቱ ሊሾመን በቤተ ሙከራ ውስጥ እያሳለፈን ነው። ቀለን ነው ወይስ ከብረን የተገኘ ነው? ምንም ቢሆን በጭንቅ ቀን ነግዶ ስለማትረፍ ማሰብ የለብንም። ምንም ቢሆን በጭንቅ ቀን የተጨነቀው ላይ በቁስሉ ላይ ጥዝጣዜ መጨመር አይገባንም። ክፉ ቀን የሰው ምርጫ አይደለም። ሰው ለሰርጉ ለምርቃቱ ያቅዳል። ክፉ ቀን ግን በሰው ላይ ያቅዳል። ክፉ ቀን ለደረሰባቸው፣ ኑሮ ለተጫናቸው የወደቁትን ረጋጭ መሆን የለብንም። በወደቀው ዛፍ ላይ ምሳር ማብዛት የለብንም። ዛሬ ባዕዳኑ ከሚጨክኑት ከሚዘጉት በላይ ወንድም የሚጨክነው ወንድም የሚዘጋው ይበልጣል። እኛ ኢትዮጵያውያን በየቀኑ እርስ በርሳችን እየተገራረፍን ያለ ነው። ሁሉም በአቅሙ አጥቂ የሆነበት ሀገር ነው። ዘበኛው በዘበኛ አቅሙ፣ አለቃው በአለቃ አቅሙ፣ ነጋዴው በነጋዴ አቅሙ፣ ሁሉም በአቅሙ አጥቂ የሆነበት ምድር ላይ ነው ያለ ነው። የሁሉ ነገር ሞተር ገንዘብ ነው እየሆነ ያለው። ፈሪሃ እግዚአብሔር እየሸሸን ስለሆነ፣ ፍቅር ጥሎን እየሄደ ስለሆነ ዛሬ የሞተው እንኳ ለመቀበር ሟች ራሱ ከፈን ራሱ ኪስ አስፈልጎታል። ገንዘብ ከሌለው መሞት እንኳ የማይቻልበት ዘመን ነው። ሙት የምናስገብርበት ዘመን ነው። በጭንቅ ቀን እግዚአብሔር እንዲራራ ፊቱን እንዲመልስ እርስ በርስ መተዛዘን አለብን። እግዚአብሔር የሚራራልን ደጉን ቀን የሚያመጣልን ለጎረቤታችን ባዘነው መጠን ነው። ኤዶማውያን ወንድሞቻቸውን በጭንቅ ቀን የዘረፉ ናቸው። እንዲህ ባለው በዚህ የጭንቅ ቀን ነግጄ ከብራለሁ ብሎ የሚያስብ በወገኑ ላይ በጭማሪ ላይ ጭማሪ የሚጨምር ብዙ ስግብግብ አለ። በዚህ ቀን ዘርፌ ባለጠጋ ሆናለሁ የሚል ብዙ ሸብርተኛ አለ። ወገኖቼ እገሌ ሞቶ እኔ እኖራለሁ ማለት የሰው ሞኝነት ነው። ሞትን የተሸከመ ሰው ሩሩህ መሆን አለበት። ሞትን የተሸከመ ሰው ሁል ጊዜ በመንበረ ሥላሴ እንደሚቆም ሆኖ ስራውን መስራት አለበት። ሶስተኛ፣ ኤዶማውያን የሚሸሹትን ገደሉ። የሚሸሹትን ገደሉ። ከባቢሎናውያን ሰይፍ ያመለጡትን፣ ምንም ቢሆን ወደ ወንድሞቻችን መገስገስ አለብን ያሉትን የሚሸሹትን ገደሉ። ስለዚህ የእግዚአብሔር ፍርድ እየቀረባቸው መሆኑን ነቢዩ ተናገረ። መሸሽ የሰው ልጅ ተፈጥሮ ነው። የሰው ልጅ የመፍራት መብቱን መከበር አለበት። የመሸሽ የመሰደድ መብቱን መከበር አለበት። ኤዶማውያን ግን ይህን አላደረጉም። የሚሸሸውን ገደሉ። አማጽነኝ ያለውን ለሰይፍ አሳልፈው ሰጡ። ዛሬም የሚሸሹትን ስደተኞችን በበረሃ በዱር የሚያራቁቱ ብዙዎች ናቸው። ዛሬ ስደተኛው ላይ የሚደልሉ ብዙዎች ናቸው። በባህር የሚያልቀው በበረሃ የሚቀረው የሰው ልጅ ብዙ ነው፣ ብዙ ነው ወገኖቼ።
የገዛ የአካል ክፍሉ የሚሰረቅበት፣ አካሉ የሚሸጥ ብዙ ነው። የሚሸሸውን የሚገድሉ ኤዶማውያን ዛሬም አሉ። የምንኖርባት እየመሰለን ሁል ጊዜ ቋሚዎች ሆነን የምንቀር እየመሰለን ደካማውን ምስኪኑን እንገፋዋለን። ይሄ ያንተ ቦታ አይደለም፣ ይሄ ያንተ መሬት አይደለም እንለዋለን። ወገኖቼ መሬት የኛ አይደለችም፣ እኛ ግን የመሬት ነን። አንድ ቀን እንቀበርባታለን። ምድርና ሞላው የእግዚአብሔር ነው ተብሎ ተጽፏል። መሬቴ ካልን፣ ርስቴ ቦታዬ ካልን ምድርና ሞላው የእግዚአብሔር ነው የሚለውን እየካድን ያለ ነው። እግዚአብሔርን ሰማይ ምድር ያንተ አይደለም እያልነው ነው። ወገኖቼ ፈርተን የምንኖርበት ዕድሜ እንጂ እኛ አሳዳጅ ሌላው ተሳዳጅ ሆኖ የሚኖርበት ዓለም አይደለም። ይልቁንም ዓለም ቶሎ ቶሎ እያለፈ ባለበት በዚህ ዘመን ቅዱስ ፍርሃት ሊቆጣጠረን ይገባል። ፍጻሜን አሳምር እያልን መጸለይ ያለብን እንጂ የሰውን መጨረሻ ለማበላሸት መትጋት የለብንም። ኤዶማውያን የሚሸሹትን ገደሉ። አራተኛ የቆየ ችግራቸው በእስራኤል ላይ መንገድ ዘጉ። እስራኤላውያን ከግብፅ ባርነት ወጥተው ወደ ተስፋይቱ ምድር ሲሄዱ አናሳልፍም ብለው መንገድ ይዘጉ። በእስራኤል ባርነትና በተስፋቸው መካከል ጣልቃ የገቡ ኤዶማውያን ናቸው። የሰዎችን ተስፋ የሚያጨናግፉ ዛሬም ኤዶማውያን ናቸው። እግዚአብሔር በእነርሱ ይፈርዳል። የሰውን ተስፋ የሚያጨናግፉ፣ የሰውን የተስፋ ግስጋሴ ላይ እንቅፋት የሚሆኑ፣ የሰዎችን ራዕይ የሚያኮላሹ፣ በሰዎች ስራ ላይ አመድ የሚነሰንሱ እነርሱ ኤዶማውያን ናቸው። እግዚአብሔር በእነዚህ ላይ ፍርድ እንዳለው መጽሐፍ ይነግረናል። ሁልጊዜም የሰው ራዕይ አበርቺ እንጂ አድካሚ መሆን የለብንም። የሰዎችን ተስፋ የምናቀጣጥል እንጂ የምናከስም መሆን የለብንም። ምክንያቱም እግዚአብሔር ስለሚጠይቀን። ትንቢተ አብድዩ ስለ ኤዶማውያን ፍርድ ነው የሚናገረው። ኤዶማውያን የሚፈረድባቸው በጠቀስነው በአራቱ ነገር ነው። ይሄ ብቻ አይደለም፣ ስለ ጽዮን መታደስና መጽናትም ይናገራል። ጽዮን እንደተሸበረች አትኖርም፣ የምትታደስበት ፍርስራሿ ሁሉ በጌጠኛ ድንጋዮች የሚለወጥበት ዘመን እንደሚመጣ ይናገራል። የነቢያት መጻሕፍት ሁሉ ፍርድን ቢናገሩም ተስፋንም ያበስራሉ። ምንድን ነው የምንማረው? የመጀመሪያው ኤዶማውያን የዘመድ ጠላት ናቸው። በእግዚአብሔር ፊት ንጹሕ መስዋዕት ይዘን መቅረብ እንፈልጋለን። የገዛ ዘመዶቻችን በረሃብ እየተንገላቱ ነው። ከገዛ ዘመዶቻችን ሰውረን እየበላን ነው። የኛ ለሆኑት ወንድሞቻችን ጠላት ሆነናል። ዛሬ የምታዩት ነው። አንድ የውጭ ሀገር ዜጋ በሀገሪቱ በየትኛውም ክልል መንቀሳቀስ ይችላል፣ ማንም አይነካውም። አንድ ኢትዮጵያዊ ግን አይችልም። ኢትዮጵያ ለኢትዮጵያውያን እየሆነች አይደለችም። ኢትዮጵያዊውን አጥቂ ሆኗል። ኤዶማውያን የዘመድ ጠላት ናቸው። የኛ የሆነ ሊቅ፣ የኛ የሆነ አዋቂ፣ የኛ የሆነ ባለ ራዕይ ቢናገር አይጥመንም። ቢያቅድ ደስተኛ አይደለንም። ቢራመድ እንቅፋት ነን። ከፍ ቢል ጎትተን ለማውረድ ዝግጁ ነን። የሌላው ዓለም ግን ያልተማረውን እንደተማረን የምንቆጥረው፣ ቁም ነገር የሌለውን ቁም ነገር እንዳለው ነው የምናየው።
አዎ እኛ እንግዳ ተቀባይ ነን። ራሳችንን ነው መቀበል ያቃተን። እኛ ለሌላው ክብር አለን፣ ለራሳችን ነው ክብር የሌለን። እኛ እንግዶቻችንን 100 ብር ሊያስገቡ እንቀበላለን። የምናወጣው 200 ብር ነው። ለሌሎች እንነጠፋለን፣ የራሳችንን ግን እንግጫ አድርገን እንረግጠዋለን። ሌሎች የሚያከብሩን ለራሳችን ክብር ሲኖረን ነው። የገዛ ወንድማችንን ስናከብር ነው ሌሎችም የሚያከብሩን። ዛሬ ሀያላን የሚባሉ መንግስታት አንድ ዜጋቸው ሲያዝ ዓለምን ያተራምሳሉ። እኛ ሚሊዮን ቢያዝ የሚደንቀን አይደለንም፣ አንቆጭም። ነገር ግን ባዕዳን የሚያከብሩን ስናከብራቸው ሳይሆን እርስ በርስ ስንከባበር ነው። በሀገራችን መከባበር እየራቀን ያለው የሚናናቀው አበዛዙ። ገና የዕድሜ ለጋዎች የዕድሜ እንጭጭ የሆኑት ከፍ ብለው ሲሳደቡ፣ ከፍ ብለው ሲያቃልሉ አይደነግጡም። ኤዶማውያን የዘመድ ጠላት ናቸው። ዛሬ የምታዩት ነው። ጎረቤቱ ሰላም የለው፣ ቤተ ዘመዱ ሰላም የለው፣ የአገር ልጁ ሰላም የለው። ሁለተኛ ጠብ ወደ ትውልድ ይወርዳል። ያዕቆብና ኤሳው ከ20 ዓመት መለያየት በኋላ ሲገናኙ ይቅር ተባባሉ። ይቅርታ አውርደው ችግራቸውን ፈተዋል። ከነርሱ በኋላ የመጡ ዘሮቻቸው ግን ያንን ቂም አስታውሰው ኤዶማውያን በእስራኤላውያን ላይ መንገድ ዘግተዋል። ከፈርዖን ያመለጡ በኤዶማውያን መንገድ ተዘጋባቸው። ባቢሎናውያን ሲያፈርሷቸው እሰይ በሏቸው አሉ። ጠብ ወደ ትውልድ ይወርዳል። እኛ ይቅር ብንባባል እንኳ ያችን ክፉ ቀን ትውልድ እያስታወሰ ይጫረሳል። ስለዚህ ሁል ጊዜ ለትውልድ ስለምናወርሰው ነገር መጠንቀቅ አለብን። ዛሬማ ለትውልድ የምናወርሰው የክፋቱ አበዛዝ ስንቱንስ ይሸከመው ይሆን? ተራራ የሚያሉ ስህተቶችን እየገነባን ያለ ነው። ለትውልድ ደግ ነገርን ማትረፍ አለብን። ይቅር ብንባባል እንኳ ያንን መቀበል ሊቸገር ይችላል። እንኳን መርዝን አውርሰ ነው፣ እንኳን ግድያን አውርሰ ነው፣ እንኳን ጠላትነትን አውርሰ ነው ይቅርና ለትውልድ መጠንቀቅ አለብን። ለምን ስንል የኛን ያህል አይደለም፣ የራሱን ጨምሮ አሳድጎ ነው የሚገለጠው። ሁልጊዜም ከኛ አቅም የትውልድ አቅም ይበልጣል። የሚጀምረው ከኛ የመጨረሻ ግኝት ላይ ነውና። ሶስተኛ በከፍታ ስላለ አልወርድም የሚል ትዕቢት ነበረው። ኤዶማውያን በተራራማ ቦታ ላይ የሚኖሩ ብዙ ምሽግ የቆፈሩ ነበሩ። ማን ያወርደናል? መሬቱ ለኛ ይዋጋል፣ ማን ይጥለናል ብለው የሚመኩ ራሳቸውን እንደ ንስር የሚያዩ ነበሩ። ዛሬም ካለንበት ከፍታ የማንወርድ ከመሰለን ሞኞች ነን። ምክንያቱም እነኝን ከፍታዎች የያዙ በዘመናት ብዙዎች ነበሩ። ይሄው መሬቱ አያልቅም፣ ስንቱን ይጨርሳል። እቺ የተቀመጥንባት መሬት ስንት ትውልድ ተፈራርቆባታል። መሬቱ ያው ነው፣ ትውልዱ ይፈራረቃል። የጨበጥነውን ገንዘብ፣ የጨበጥነውን ስልጣን፣ የጨበጥነውን ዝና እማናጣ ከመሰለን ታሪክ አላነበብንም ማለት ነው። ይህ ዓለም እየተወደድን እንወድቃለን፣ እየተጠላን ደግሞ እንኖራለን። ትዕቢትን ማራቅ ይገባል። አራተኛ በመከራ ቀን ወንድምን መርዳት ይገባል። በመከራ ቀን እንኳን ወንድምን አይደለም ጠላት ቢራባ ብለው ነው፣ ቢጠማ ጠጣው ነው።
ከልቦናችን ማራቅ የሚገባን አንድን ሰው ስንጠላ መላ ጎሳውን መጥላት፣ መላ ቋንቋውን መጥላት፣ ይሄ ተገቢ አይደለም። የጅምላ ጭፍጨፋ ነው። በሁሉ ጎሳ በሁሉ ቋንቋ ደግና ክፉ አለ። ደግነትና ክፋት የብሔር ጉዳይ ሳይሆን የሰውነት ጠባይ ነው። በመከራ ቀን ወንድምን መርዳት ይገባል። ጥሩ ቀባሪዎች ነን። በቀብር ቀን የምናወራው ልዩ ልዩ የሆነ ድርሰት ነው። በቁም መረዳዳት አለብን። በቁም መመሰጋገን አለብን። በቁም አበባ መለዋወጥ አለብን። የሬሳ ሚዜነታችን ማብቃት አለበት። በቁሙ ነው ሰውን መርዳት። አምስተኛ በወንድም መከራ መደሰትን ማራቅ አለብን። ወገኖቼ እዛ ቤት የምናየው መከራ ነገኛ ቤት ይመጣል። እሰይ ጠግበው ነበር ተዋረዱ አትበሉ። ምክንያቱም ይሄ ንግግርም የጥጋብ ነው። ፍርድን ለእግዚአብሔር እንተውለት። የኔን መጨረሻ አሳምርልኝ እንበል። ውድቀትን ከውድቀታችን ሳይሆን ከወደቁት እንማር። ውድቀትን ከውድቀታችን ሳይሆን ከወደቁት እንማር። ስድስተኛ ቅን ፍርድ የሚፈረድበት ቀን አለ። ያንን ቀን አፈኛ አያመልጠው። ያንን ቀን ሰራዊት ያለው አያመልጠው። ያንን ቀን ደጋፊ ያለው አያመልጠው። ቀን አለ፣ ቅን ፍርድ የሚፈረድበት ቀን። ሁላችንም እንዳኛለን። በልቦናችን ስለጨከን ነው፣ በአንደበታችን በለው ስላል ነው፣ ከደመኞች ጋር እጆቻችንን በደም ስላረጠብን መልስ እንሰጣለን። ወገኖቼ ይህ ዓለም ይሄ ዘመን ደግ ሰርተውም የሚያስጨንቅ ዘመን ነው፣ እንኳን ክፉ ሰርተው። ሰባተኛ የመጨረሻው መንግስት እግዚአብሔር ነው። ትንቢተ አብድዩ የሚነግረን ይህንን ነው። የመጨረሻው መንግስት የመጨረሻው ግዛት የእግዚአብሔር ነው። ግዛቶች ሁሉ ይታጠፋሉ። የምድር ነገስታት የውክልና ስልጣናቸውን ለወከለው አምላክ ይመልሳሉ። ውክልናቸው የሚሻርበት ቀን አለ። የመጨረሻው መንግስት የእግዚአብሔር መንግስት ነው። መንግስት ትምጣ የምንለው ለዚህ ነው። ዛሬ የዓለም መንግስታት የሰው ልጆችን እንዴት እያስጨነቁት ነው ያሉት? ወዲህ በበሽታው፣ ወዲህ በኢኮኖሚ ጫናው፣ ወዲህ በጦርነቱ እያስጨነቁት ነው ያሉት። መንግስት ትምጣ ከማለት የበለጠ ጸሎት በዚህ ዘመን የለም። ትምጻ መንግስት የሚለው ጸሎት የዘመኑ ጸሎት ነው። ስምንተኛ ጽዮን ትታሰባለች። ያቺ እግዚአብሔር ከተማ፣ ያቺ ደብረ ቅዱስ ትታሰባለች። ዛሬ የኛ ጽዮን ቤተ ክርስቲያን ናት። የኛ ጽዮን ኢትዮጵያ ናት። የኛ ጽዮን ማህበራችን ናት። እግዚአብሔር ያስበናል። የመታሰብ ቀን፣ የመጎብኘት ቀን ይመጣል። ሳይደክመን የምንጠብቀው አንድ እንግዳ አለ። እመጣለሁ ብሎ የማይቀረው መድኃኔ ዓለም ኢየሱስ ክርስቶስ ነው። ዓለም ዛሬ መረዳት ያለበት ነገር አለ። ከትንቢተ አብድዩ ኩራቱን መተው አለበት። የምታዩት ነው። በዚህ ቀን እንኳ የምናየው የሃያላን መንግስታት ፍጅት፣ የሚወራወሩት ጦር፣ ትምክህት የወለደው ኩራት የወለደው እኔ ነኝ የበላይ ሌላ የለብኝም የሚል ሰዋዊነት ያመጣው ጣጣ ነው። ኩራት የሚያመጣውን ጣጣ ይቺ ዓለም መሸከም አትችልም። ትዕቢት የሚያመጣውን ጣጣ ይቺ ዓለም መሸከም አትችልም። ትዕቢት ዓለመ መላእክትን ያወከ ነው። መልአክን ሰይጣን ያደረገ ነው። የነ ቅዱስ ሚካኤል የነ ቅዱስ ገብርኤልን ከተማ ያወከ ትዕቢት ነው። ዲያብሎስ በትዕቢቱ ተዋረደ ነው የምንለው። ወገኖቼ ሰውን ሰው አያዋርደውም፣ ትዕቢት ግን ያዋርደዋል።
የሚነካኝ የለም የሚነቀንቀኝ የለም የሚለው ይሄ ኩራቱ ያዋርደዋል። ኤዶማውያን እንዲህ ብለው ነበረ። በተራራ የምንኖር ህዝቦች በቂ ምሽግ ያለንን እኛን የሚነካን የለም ብለው ነበረ። ይሄ ቃላቸው በእግዚአብሔር መንበር ተሰማ። ዛሬ የምንናገረው ንግግር በአካባቢው በጀማው እንደሚሰማው ሰማይም ይሰማል። ሁለተኛ ዓለም መረዳት ያለበት መረዳዳት አስፈላጊ እንደሆነ ነው። በክፉ ቀን በጭንቅ ቀን መረዳዳት አለብን። አለበዚያ ወገኖቼ ብቻችንን የምንደሰትበት ዓለም የለም። ብቻችንን የምንበላበት ዓለም የለም። ዓለም የጋራ ቤታችን ነው። አጭሩን ዘመናችንን በእርቦ የተሰፈረውን ዕድሜያችንን በመረዳዳት ማጣፈጥ አለብን። ይሄ ብቻ አይደለም፣ ፍትህ እንዳለም መረዳት ያስፈልጋል። ዓለም ፍትህን ቆርጥማ ብትበላው ፍትህ ከእግዚአብሔር አለ። እግዚአብሔር ለድሆች ይፈርዳል። እግዚአብሔር ለተጠቁት ይፈርዳል። እግዚአብሔር በወንድማቸው በዘመዳቸው ለተጨከነባቸው ይፈርዳል። ትንቢተ አብድዩ ይህንን ይነግረናል። ልዑል አምላክ እግዚአብሔር ወደ ማስተዋል ወደ በጎ ምክሩ ይመልሰን። አቤቱ ጌታችን እናመሰግንሃለን። የዘመናት ቅዱስ እግዚአብሔር የሚያረጥበውን ቃልህን ስለላክልን ምስጋናን ላንተ እንሰዋልሃለን። በምንሰማው በምናየው ሁሉ ከመናወጥ የህሊና ፍርስራሽ ከመሆን ሁል ጊዜ ልትታደገን ቃልህን ትልክልናለህ። ድምፅን ስለሚሽረው ድምፅህ እናመሰግንሃለን። እንደ ቸርነትህ ወንድማማች የሚዋደድበት ዘመድ የሚቀባበልበት የአገር ልጅን ያለውልህ የሚባባልበት ወራት እንዲመጣ እንማጸንሃለን። ይሄ ዘመን የተጨካከንበት ዘመን ነው ጌታ ሆይ። ይሄ ዘመን የተከፋፋንበት ዘመን ነው። አምላክ እግዚአብሔር ሆይ ለሁሉ ልቡና እንድትሰጥ ሁሉን ወደ ፍቅር ወደ ወንድምነት ወደ አንድነት እንድትመልስ እንማጸንሃለን። በዚህ ቀን ለዓለም ሁሉ ሰላምን፣ ለሀገራችን ለኢትዮጵያ ጽኑ ረፍትን እንድታድል ደጅ እንጠናሃለን። የሰማነው ቃል ሕይወታችንን፣ ሀገራችንን፣ ዓለማችንን አቤቱ ይባርክልን። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከመንፈስ ቅዱስም ጋር ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን።